ይሄ ቪዲዮ ሁላችሁንም ይመለከታል። ተማሪዎች ከሆናችሁ ወይንም ደግሞ መምህራን ከሆናችሁ አሁን ክረምት ነው። ክረምት ላይ ደግሞ ትምህርት ይዘጋል። ስለዚህ እረፍት ናችሁ። እረፍታችሁን ክረምቱን ተጠቅማችሁ ራሳችሁን መቀየር ትችላላችሁ ይሄን ቪዲዮ ካያችሁ በኋላ። ወይንም ደግሞ እንግዲህ ተቀጥራችሁ ቅጥር ስራ ላይ እየሰራችሁ 10,000 ብር 9,000 ብር እየተከፈላችሁ ተውቱና 20-30,000 ብር ሊከፈላችሁ ይችላል። የቅጥር ህይወት ካንገሸገሻችሁና ነፃ መውጣት ከፈለጋችሁ ይሄ ቪዲዮ ይጠቅማችኋል። ወይንም ደግሞ ግራጁዌት አድርጋችሁ እንግዲህ ሲቪ ይዛችሁ ከድርጅት ከመስሪያ ቤት እየተንከራተታችሁም ከሆነ ወይንም ከ12 አቋርጣችሁ ከ10 አቋርጣችሁ ወይንም ትምህርት ከ8ም ከዚያም በታች ሊሆን ይችላል አቋርጣችሁ ቤት ተቀምጣችሁ ከሆነ አሁንም ይሄ ቪዲዮ ይጠቅማችኋል። ወይንም ረጅም ዓመታት በስራ አሳልፋችሁ ጡረታ ወጥታችሁ ቤት ተቀምጣችሁ ከሆነ አሁንም ለእናንተ ይሄ ቪዲዮ እጅግ በጣም ጠቃሚ ነው። ምክንያቱም በዚህ ቪዲዮ ከዚህ በፊት ምናልባት የማታገኟቸውን በደንብ ብትሰሩባቸው ሀሪፍ ተከፋይ የሚያደርጓችሁን 6 ፕላትፎርሞች ሰብስቤ ይዤላችሁ መጥቻለሁ። እነዚህ ፕላትፎርሞች ላይ ወይንም እነዚህ ዌብሳይቶች ላይ እንዴት መስራት እንደምትችሉ፣ እነዚህ ዌብሳይቶች ላይ ተከፋይ ለመሆን ምን መስፈርቶች ማሟላት እንዳለባችሁ፣ ከዚያም በተጨማሪ ደግሞ ዌብሳይቶቹ ወይንም እነዚህ ፕላትፎርሞች እንዴት እንደሚሰሩና እነዚህ ፕላትፎርሞች ላይ ስትሰሩ ምን ቻሌንጆች ሊያጋጥሟችሁ እንደሚችሉ እንዲሁም እንዴት እና በምን መልኩ ሊከፍሏችሁ እንደሚችሉ ዲቴይል በደንብ አሳያችኋለሁ። ምናልባት ይህ ቪዲዮ ለእናንተ እንኳን ባያስፈልግ ለወንድም እህቶቻችሁ፣ ለጓደኞቻችሁ፣ ለቤተሰቦቻችሁ ስለሚያስፈልግ በደንብ አይታችሁ ቪዲዮን ሼር አድርጉላቸው ወይንም ደግሞ እናንተ ልትመክሯቸው ሪኮሜንድ ልታደርጓቸው ትችላላችሁ። በተለይ መጨረሻ ላይ የማነሳቸው 2 ፕላትፎርሞች ወይም 2 ጥቆማዎች እጅግ በጣም ወሳኝና የብዙ ሰዎችን ህይወት የቀየሩ ፕላትፎርሞች ናቸው። ይህንን ቪዲዮ እስከ መጨረሻው እንድታዩት ለማሳሰብ እወዳለሁ። ወደ መጀመሪያው ስንሄድ እንግዲህ እዚህ ፕላትፎርም ላይ ወይም እዚህ ዌብሳይት ላይ ሰርተው በጣም ብዙ ሰዎች የስራ ባለቤት ሆነዋል። እሱም እንግዲህ ብዙዎቻችሁ ታውቁታላችሁ አፕወርክ ነው። አፕወርክ ላይ ከሰራችሁ እንግዲህ የተለያዩ ሙያዎች ያስፈልጓችኋል ወይም ስኪሎች ያስፈልጓችኋል። ምናልባት ቪዲዮ ኤዲቲንግ መማር ሊኖርባችሁ ይችላል። ግራፊክስ ዲዛይኒንግ መማር ሊኖርባችሁ ይችላል። ወይንም ሌሎች ስኪሎች ሊኖሯችሁ ይችላሉ። በምትሰሩት የሥራ መደብ ራሱ ለምሳሌ ኤችአር ላይ ብትሰሩ፣ አካውንቲንግ ላይ ብትሰሩ፣ ኦዲቲንግ ላይ ብትሰሩ የተለያዩ የሥራ መደቦች ላይ ልትሰሩ ትችላላችሁ። ቴክስታይል ላይ ሊሆን ይችላል። በጣም ብዙ ማለት ነውና እዚህ ዌብሳይት ላይ ገብታችሁ እናንተን የሚሆናችሁን ወይንም ስኪሉ አለኝ የምትሉትን ስራ መርጣችሁ ያንን ስራ መስራትና ተከፋይ መሆን ትችላላችሁ ማለት ነው። እንግዲህ በዚህ መንገድ እጅግ በጣም ብዙ ሰዎች ራሳቸውን የሥራ ባለቤት ወይንም የገንዘብ ባለቤት አድርገዋል። ምንድን ነው የሚጠበቅባችሁ? አፕወርክ ላይ ተከፋይ ለመሆን አንደኛ አካውንት ያስፈልጋችኋል። አፕወርክ ላይ ገብታችሁ አካውንት ሳይን አፕ ማድረግ አለባችሁ። እኔ እያንዳንዱ የምነግራችሁን ፕላትፎርሞች በተመለከተ ራሱን የቻለ ስልጠና ይዤላችሁ እመጣለሁ። ዛሬ ለጥቆማ ያክል የተወሰነ ሂንት ነው የምሰጣችሁ ማለት ነው። ሳይን አፕ ታደርጋላችሁ። ሳይን አፕ ካደረጋችሁ በኋላ ምን ስኪሎች እንዳሏችሁ ምናምን ኤቭሪ ነገር ፕሮፋይላችሁን ታስተካክላላችሁ። ሳይን አፕ ስታደርጉ ኢሜል ያስፈልጋችኋል። በኢሜላችሁ መሰረት ነው ሳይን አፕ የምታደርጉት ማለት ነው። ስኪላችሁን፣ ኤክስፒሪየንሳችሁን እያንዳንዱን ነገር ፕሮፋይላችሁን አፕዴት ታደርጋላችሁ። ከዚያ በኋላ ከናንተ ስኪል ጋር አብሮ የሚሄዱ የተለያዩ ስራዎች እዛ ዌብሳይት ላይ ይለቀቃሉ። እነሱን ሰርች አድርጋችሁ ፕሮፖዛላችሁን ሰሚት ታደርጋላችሁ ማለት ነው። ይህ ማለት እናንተን የሚገልጹ ነገሮች የሰራችኋቸው ስራዎች ካሉ ለምሳሌ ቪዲዮ ኤዲቲንግ ከሆነ ከዚህ በፊት ኤዲት ያደረጋችሁት ቪዲዮ ካለ፣ እያንቀሳቀሳችሁት ያላችሁት ዩቲዩብ ቻናል ካለ ወይንም እየሰራችሁበት ያላችሁት ኤዲት እያደረጋችሁ የምትለቁበት የዩቲዩብ ቻናል ካለ ወይንም ከግራፊክስ ጋር የተገናኙ የሰራችኋቸው ስራዎች ካሉ ኤቭሪ ነገር ፕሮፖዛል ያስፈልጋችኋል። ሳይን አፕ አድርጋችኋል። ከዚህ በኋላ የሚጠበቅባችሁ ያን ስራ እናንተ ስኪል ጋር አብሮ የሚሄደውን ስራ መርጣችሁ ፕሮፖዛላችሁን ሰሚት ማድረግ ነው። ሰሚት ካደረጋችሁ በኋላ ካምፓኒ ወይንም ደግሞ ያንን ስራ የሚያሰራው አካል እንግዲህ ከብዙ ፕሮፖዛሎች መካከል የእናንተን ፕሮፖዛል ሰሌክት ካደረገው እናንተን ኮንታክት ያደርጋችኋል። ከዚያ በኋላ ስራውን ሰርታችሁ ሰሚት ታደርጉለታላችሁ ወይም ትሰጡታላችሁ። ከዚያ በኋላ የተነጋገራችሁትን ክፍያ ይከፍላችኋል ማለት ነው። እንግዲህ ከአድቫንቴጆቹ ወይንም እዚህ አፕወርክ ላይ መስራት ከሚሰጣችሁ ጥቅሞች መካከል አንደኛው ስኪላችሁን አውጥታችሁ ያው ብዙ ገንዘብ መስራት ጀነሬት ማድረግ ነው። በዶላር ነው የሚከፍሏችሁ። በዶላር ስትከፈሉ ደግሞ ምንዛሬው ምናምን ታውቁታላችሁ ያለውን ነገር። ከዚያ በተጨማሪ እዚህ አፕወርክ ላይ ትረስትድ የሆኑ ታማኝ የሆኑ ካምፓኒዎች ናቸው ያሉት። ዘን ፔይመንቱም እንዲሁ ሴኩር ነው ማለት ነው። እንዲህ አስተማማኝ ነው፣ ስጋት ላይ የሚጥል አይደለም። ከዚያ በተጨማሪ እዚህ አፕወርክ ላይ ግሎባል የሆነ ስራዎች አሉ፣ አክሰስ አለ ማለት ነው። እንዳለ ኢንተርናሽናል በዓለም አቀፍ ደረጃ ምናልባት የሚያሰራችሁ ካምፓኒ አሜሪካዊ ሊሆን ይችላል፣ ካናዳ ሊኖር ይችላል፣ ቻይና ሊኖር ይችላል። የትኛውን ቦታ ላይ ያው ይሄ ግሎባል አክሰስ አለው ይሄ አፕወርክ ወይንም ይሄ ስራ ማለት ነው። አንድ ሁለት ስራ አንድ ካምፓኒ ላይ በደንብ ከሰራችሁ ምንም ጥርጥር የለውም ስራችሁን አይቶ ያ ካምፓኒ የተሻሉ ስራዎችን ሊሰጣችሁ ይችላል። ያ ደግሞ እናንተ ብዙ አድቫንቴጆችን ወይንም ብዙ ጥቅሞችን ይዞላችሁ ይመጣል ማለት ነው። በሁለተኛ ደረጃነት ፋይቨር
ብጠቁማችሁ እጅግ በጣም ደስ ይለኛል። ምክንያቱም ራሳችሁን ስኪላችሁን የምትሸጡበት ሌላ ፕላትፎርም ወይንም ሌላ ማርኬት ፕሌስ ነው ፋይቨር ማለት ነውና ፋይቨር ላይ ያው እንደነገርኳችሁ ልክ እንደ አፕወርክ ሁሉ ብዙ ሰዎች ስኪላቸውን አቅማቸውን እያወጡበትና በጣም ኮምፒውት እያደረጉ ብዙ ገንዘብ ጀነሬት እያደረጉ እየሰሩበት ይገኛሉ። አንዳንድ ሰዎች ያለው ቲክቶክ ላይ በተለይ በጣም ብዙ ሰዎች ያለውና ቪዲዮ ኤዲት እናደርጋለን ግራፊክስ እንሰራለን እያሉ በጣም ብዙ ቪዲዮዎችን ይሰራሉ። አንዳንድ የሚታወቁ ዩቲዩበሮች እንደውም የነሱን ቪዲዮ ከት እያደረጉ ምናምን እንዲ ኤዲት ሲያደርጉ ያለው ማለት ነው። እነዛ ሰዎች ይሄን ያክል ቲክቶክ ላይ የለፉትን ያክል ቲክቶክ ራሱን የቻለ ሌላ ጥቅም አለው እናወራበታለን። ግን ፋይቨር ላይ ራሳቸውን ቢያወጡ ብዙ ካምፓኒዎችን ወይንም በጣም ብዙ ድርጅቶችን ማግኘት ይችሉ ነበር ማለት ነው። እንግዲህ የተለያዩ የዲዛይን ስራዎች ሊሆኑ ይችላሉ፣ የተለያዩ የቪዲዮ ኤዲቲንግ ስራ ሊሆኑ ይችላል፣ የተለያዩ ቴክ እውቀቶች ሊሆኑ ይችላሉ፣ ሌሎችም ነገሮች ማለት ነው። ሶ ፋይቨር እንዴት እንደሚሰራ ልንገራችሁ። አንደኛ ፋይቨር እንግዲህ ያው አካውንት ያስፈልጋችኋል። ከዛ በኋላ ሴለር ፕሮፋይል ነው የምትዘረጉት። እንግዲህ አፕወርክን ስናይ እናንተ አፕላይ ነው የምታደርጉት። ካምፓኒዎች ስራቸውን ያወጣሉ፣ እንዲህ አይነት የሚሰራልኝ ሰው ፈልጋለሁ ይላሉ። እናንተ ገብታችሁ አፕላይ ታደርጋላችሁ። ወደ ፋይቨር ስንመጣ ግን ፋይቨር እናንተ ናችሁ እንዲህ አይነት ስኪል አለኝ ሶ እንደዚህ መስራት እችላለሁ ብላችሁ ሊስት አድርጋችሁ ፕሮፋይላችሁን ቢውልድ ታደርጋላችሁ። ከዚያ የሚፈልጉ ካምፓኒዎች እናንተን መርጠው ኮኔክት ያደርጓችኋል ማለት ነው። ከዚያ እናንተ ስራውን ሰርታችሁ ዲሊቨር ታደርጋላችሁ ወደ ፋይቨር ሲስተም። እሱን ተጠቅማችሁ ታስገባላችሁ ስራችሁን ማለት ነው። ከዛ በኋላ ትከፈላላችሁ፣ ክፍያችሁን ትቀበላላችሁ ማለት ነው። ሶ ፋይቨር መስራት ምን አድቫንቴጆች አሉት ካልን ወይንም ጥቅሞች አሉት ካልን አንደኛ በጣም ኢዚ ነው። ይሄ ማለት እናንተ የገባችሁ እያንዳንዱን ስራ አፕላይ ማድረግ አይጠበቅባችሁም። አንዴ በደንብ አድርጋችሁ ፕሮፋይላችሁን ትሰራላችሁ፣ በደንብ ሊስት ታደርጋላችሁ አቅማችሁን ስኪላችሁን። ከዚያ በኋላ ላይ ሰው ነው ሌሎች ካምፓኒዎች ናቸው እናንተን ኮኔክት የሚያደርጓችሁ ማለት ነው። ሁለተኛ ደግሞ ፋይቨር ግሎባል ነው። ልክ እንደ አፕወርክ ሁሉ ግሎባል ከስተመሮች ይመጣሉ ወደ እናንተ ማለት ነው። እናንተ ቁጭ ብላችሁ በጣም ብዙ ዓለም አቀፍ የሆኑ ከስተመሮች ይመጣሉ። ይሄ ደግሞ ከፍተኛ የሆነ አድቫንቴጅ አለው። ብዙ ገንዘብ የሚያስከፍሉ ስራዎችን ይዘውላችሁ ሊመጡ ይችላሉ ማለት ነው። ሌላው እንግዲህ እኛ ሀገር ላይ በጣም የማይወራለትና ብዙ ሰዎች እምብዛም ዩቲዩብም ላይ የተለያዩ ቲክቶክም ላይ ሲሰሩበት የማልመለከተው ነገር አማዞን አሶሺየትስ ነው። አማዞን አሶሺየትስ ማለት ምንድን ነው? አማዞን ታውቃላችሁ በጣም ብዙ እቃዎችን ይሸጣል እና እነዛ እቃዎች ላይ እናንተ የራሳችሁን እጅ ማስገባት ማለት ነው። ለምሳሌ ፕሮሞት ማድረግ ነው፣ እነዛን እቃዎች ማስተዋወቅ ነው፣ ለብዙ ሰዎች እንዲደርሱ ማድረግ ነው ዋናው ነገር ማለት ነው። እንደዛ ታደርጋላችሁ። በዚያ በእናንተ ማስታወቂያ በእናንተ ጥረት ምክንያት ያ እቃ ከተሸጠ አማዞን ለእናንተ ኮሚሽን ያስብላችኋል ማለት ነው። በተለይ በዚህ ሰዓት በጣም ብዙ ፕላትፎርሞችን በመጠቀም ሰዎች ምን እያሉ ነው? እቃ እያዘዙ ነው። ወደ ኢትዮጵያም ወደ ተለያዩ ሀገራቶች እቃ ያዛሉ ማለት ነው። ያው ይታወቃል። ብዙ ቪዲዮዎችም እየሰራው ነው። እንደዛ የሚሰሩ በጣም ብዙ ሰዎች አሉ። ስለዚህ እናንተ ፕሮሞት አድርጋችሁ ያው እዚህ ፕሮግራም ራሱን የቻለ ዌብሳይት አላቸው፣ ከታች አስቀምጥላችኋለሁ። ያንን ዌብሳይት ወይንም ያንን ፕሮግራም ተቀላቅላችሁ የሚጠይቁት የራሳቸው ሪኳየርመንት አለ። ያንን ታሟላላችሁ፣ ሳይን አፕ ታደርጋላችሁ። ከዚያ በኋላ እንግዲህ ፕሮዳክቶች ትመርጣላችሁ ማለት ነው። ከአማዞን ላይ ማስተዋወቅ የምትፈልጓቸውን ፕሮዳክቶች ትመርጣላችሁ። ከዛ ሊንክ ይሰጣችኋል ራሱ አማዞን ሊንክ ይሰጣችኋል፣ የነዛን ፕሮዳክት ሊንክ ማለት ነውና ያንን ሊንክ መበተን ነው። በተለያዩ ዌብሳይቶች፣ በብሎጎች ሊሆን ይችላል፣ በዩቲዩብ ሊሆን ይችላል፣ በቲክቶክ ሊሆን ይችላል፣ በተለያዩ ሶሻል ሚዲያዎች ያንን ሊንክ በጣም ፕሮሞት ታደርጋላችሁ፣ ታስተዋውቃላችሁ ማለት ነው። ከዚያ ልክ ያንን ሊንክ ተጠቅመው ሰዎች እቃውን ሲገዙ እናንተ ኮሚሽን እርን ታደርጋላችሁ። ከ1% እስከ 10% ኮሚሽን ያስብላችኋል። አንዳንዴ ትላልቅ እቃዎች ሲሆኑ ደግሞ ኢማጂን ምን ያክል ኮሚሽን ማግኘት እንደምትችሉ ማለት ነው። ልክ ኢዚ ነው በጣም ጆይን ለማድረግ ይህንን ተቀላቅላችሁ ለመስራት እጅግ በጣም ቀላል ነው። ስልካችሁን ተጠቅማችሁ ዌብሳይቱን ስትገቡ በጣም በቀላሉ ሳይን አፕ አድርጋችሁ ፕሮዳክት መርጣችሁ ሊንኩን ሼር ማድረግ ነው። በቃ ምንም ሌላ ነገር የለውም። ቲክቶክ ላይ የተለያዩ ሶሻል ሚዲያ ፕላትፎርሞች ላይ ሼር ማድረግ ነው። ሶስት ሰዎች ያንን ነክተው እንዲገዙ ማለት ነው። ከዛ በጣም ኢዚ ነው፣ በጣም ቀላል ነው። ሌላው እንግዲህ ድሮፕ ሺፒንግ ነው። ድሮፕ ሺፒንግ ብዙ ሰዎች አይረዱትም፣ ምን እንደሆነ በደንብ አያውቁትም ብዬ አስባለሁኝ። እንግዲህ ይሄ ኢኮሜርስ ነው። ያው በተለያዩ መንገዶች ልንገልጸው እንችላለን። ኢኮሜርስ ነው። ይህ ማለት እናንተ እቃ የሆነ ስቶር ውስጥ ሳታስቀምጡ የምትሸጡበት መንገድ ነው ማለት ነው። እንግዲህ እንዴት እንደው በደንብ ላስረዳችሁ። ቅድሚያ አንድ ድርጅት ይኖራል። ለምሳሌ አሊኤክስፕረስን እንውሰድ። አሊኤክስፕረስ ወይንም አሊባባም ሊሆን ይችላል፣ ምንም ችግር የለም። እነዚህ ሁለቱ ተቋሞች ወይንም ድርጅቶች እንግዲህ ከተለያዩ ካምፓኒዎች ፕሮዳክት ይገዛሉ፣ የተለያዩ እቃዎችን ይገዛሉ ማለት ነው። ሶ እነዛን እቃዎች ከገዙ በኋላ የሆነ ስቶር ያደርጋሉ፣ ያስቀምጣሉ። ከዚያ በኋላ ላይ ልክ ኦርደር ሲመጣ፣ ልክ ሽያጭ የሚፈልግ ሰው ሲመጣ
እነዛን እቃዎች እያወጡ ይሸጣሉ ማለት ነው። ሶ እናንተ ምንድነው የምታደርጉት? ድሮፕ ሺፒንግ ስትሰሩ መሀል መግባት ነው በእነዚህ ድርጅቶችና በከስተመሩ በገዢው መካከል መሀል መግባት ነው ድሮፕ ሺፒንግ ማለት። ይሄ ማለት ምንድነው? የተለያዩ ዌብሳይቶች አሉ። ለምሳሌ የኦንላይን ሳይን አፕ የምታደርጓቸው ለምሳሌ ሾፒፋይ ሊሆን ይችላል፣ WooCommerce ሊሆን ይችላል፣ ሌሎችም ማርኬት ፕሌሶች አሉ እና እነዛ ላይ እናንተ የራሳችሁ ሳይን አፕ ማድረግ አለባችሁ። ኦንላይን ስቶሮች ሳይን አፕ ማድረግ አለባችሁ። እነዛን ለምሳሌ ሾፒፋይ ኦንላይን ስቶር ሳይን አፕ ካደረጋችሁ በኋላ ሰፕላየር ፋይንድ ማድረግ ነው። ለምሳሌ ከአሊኤክስፕረስ ላይ ከተለያዩ የድሮፕ ሺፒንግ ከሚሰሩ ዌብሳይቶች ወይም ፕላትፎርሞች ላይ ሲጄ ድሮፕ ሺፒንግ ሊሆን ይችላል፣ ሌሎችም አሉና ፋይንድ ታደርጋላችሁ፣ ባየር ትፈልጋላችሁ ማለት ነው። ከዚያ በኋላ ለምሳሌ አሊኤክስፕረስን ካገኛችሁ ያው ሰፕላየር ማለት ፈልጌ ነው፣ አቅራቢ ትፈልጋላችሁ ማለት ነው። ሶ ለምሳሌ አሊኤክስፕረስን ካገኛችሁ እናንተ ሊስት ታደርጋላችሁ እነዚህ እቃዎች ብላችሁ ከዚያ ከስቶር ላይ ሊስት ታደርጋላችሁ። ከዚያ በኋላ ላይ ምንድነው ያው አሊኤክስፕረስም ያንን ያውቃል እናንተ እነዛው እቃዎች እንደመረጣችሁ ማለት ነው። ይህም እንደ ማስታወቂያ ቁጠሩት። በነገራችን ላይ እቃውን እናንተ እየገዛችሁ አይደለም፣ ሊስት ነው የምታደርጉት። ከዚያ በኋላ ላይ ልክ የሆነ ኦርደር ሲመጣ እናንተን ፕላትፎርም ወይም የእናንተን ለምሳሌ ሾፒፋይ ላይ ሊሆን ይችላል፣ ሌሎችም ላይ የእናንተን ስቶር ተጠቅሞ ሰው ኦንላይን ሲያዝ ወይንም ኦርደር ሲያደርግ ምን ያደርጋል ማለት ነው? አሊኤክስፕረስ ወይንም ሌላውና አሊባባ ቀጥታ ብድግ አድርገው እቃውን ሰውየው የሚፈልግበት ቦታ ይወስዱለታል ማለት ነው። በዚህ መሃል እናንተ የራሳችሁን ዋጋ ነው የምትጨምሩት። ለምሳሌ አሊኤክስፕረስ $10 ነው የሚሸጥላችሁ ይሄ እቃ ካላችሁ እናንተ $20 የሚገዛ ብላችሁ ታወጣላችሁ። ልክ $20 ሰውየው ሲገዛ አሊኤክስፕረስ $10 ያነሳና $10 ለእናንተ ይሰጣችኋል ማለት ነው። እሱ የሚፈልገው የራሱን ዋጋ ነው፣ ምክንያቱም መጀመሪያ ስለነገራችሁ። ከዚያ ሁለተኛ ደረጃ ላይ ያው እናንተ ራሳችሁ ነው የምትወስዱት ማለት ነው። ምናልባት እንደ ቻሌንጅ ካየነው አንደኛ ሺፒንግ ዲሌይ ሊኖር ይችላል። እናንተ አይደላችሁም ሺፕመንቱን የምትሰሩት፣ እቃውን የምታጓጉዙት እናንተ አይደላችሁም፣ ሰፕላየሩ ነው። ለምሳሌ አሊኤክስፕረስ አሊባባ ነው። የዛኔ ሺፒንጉ ዲሌይ ሊሆን ይችላል፣ ሊዘገይ ይችላል ማለት ነው። በዋናነት ደግሞ ከቻይና ምናምን ሲመጣ በጣም ሊዘገይ ይችላል እና የዛን ሰዓት ገዢው እናንተን ነው የሚጠይቀው፣ አሊኤክስፕረስን አይደለም፣ እናንተ ጋር ነው የሚያወራው ማለት ነው። ኳሊቲ ኮንትሮል ኢሹ ሊኖር ይችላል ደግሞ አንዳንዴ። ለምሳሌ የሆነ እቃ ያዛችሁና ሰውየው እናንተ እቃውን እጃችሁ ላይ አድርጋችሁ አላያችሁትም፣ ያው አሊኤክስፕረስ ጋር ነው ያወራችሁት እና አሊኤክስፕረስ ያንን እቃ ኦንላይን ነው የሚያሳያችሁ። ካያችሁት በኋላ አሻሽጣችሁ ስጨርሱ ኦርደር አድርጎ እቃውን ተረክቦ ሰውየው የኳሊቲ ችግር ሊኖርበት ይችላል። ዋና ከሚባሉት ደግሞ ሁለቱ ይቀሩኛል። ሁለቱን ሳነሳላችሁ በጣም ትመርጧቸዋላችሁ ብዬ አስባለሁ። ከሁለቱ መካከል አንደኛው እንግዲህ ብዙ ሰዎች የሚያውቁት በጣም ብዙ ሰዎች ህይወታቸውን እየቀየሩበት ያለ እኛም እያየናችሁ ብዙ ሰዎች ሲቀየሩ እያየንበት ያለ ዌብሳይት ወይንም ፕላትፎርም ዩቲዩብ ነው። ዩቲዩብ ላይ መስራት፣ ቪዲዮ አፕሎድ በማድረግ ቪዲዮ በመልቀቅ ዩቲዩብ ላይ መስራት ትችላላችሁ። ቪዲዮ ሲባል እናንተን ራሳችሁን መቅረጽና መልቀቅ ብቻም ላይሆን ይችላል። ድምጻችሁን ቀርታችሁ ወይንም የተለያዩ ክስተቶችን የተለያዩ ኔቸሮችን በመቅረጽም ሊሆን ይችላል። ራሱን የቻለ ሌላ ርዕስ ይዝለታለሁ። ዩቲዩብ ላይ ገንዘብ ጀነሬት ማድረግ ይቻላል ማለት ነው። በጣም ብዙ ገንዘብ ጀነሬት ማድረግ ይቻላል። ዋና ነገሩ ምንድነው? ዩቲዩብ ላይ እናንተ ቪዲዮ አፕሎድ ታደርጋላችሁ። ዩቲዩብ እዛ ቪዲዮ ላይ ማስታወቂያ ይለቃል። ያ ማስታወቂያ ደግሞ የድርጅቶች ናቸው ዩቲዩብን አውርተውት ዩቲዩብ ጋር ውል ወስደው በዛ ውል መሰረት ማለት ነው እናንተ ቪዲዮ ላይ ማስታወቂያው የሚታየው። ማስታወቂያ የታየለት ድርጅት ለዩቲዩብ ክፍያ ይከፍላል። ያንን ለሁለት ይሰነጥቅና ለእናንተም የተወሰነ ድርሻ ለራሱም የተወሰነ ድርሻ ይወስዳል ማለት ነው። ያው ይሄ እንደ ጊፍት ልትቆጥሩት ትችላላችሁ፣ እንደ ስጦታ ልትቆጥሩት ትችላላችሁ። ስለዚህ እናንተ የሚጠበቅባችሁ ቪዲዮ አፕሎድ ማድረግ ብቻ ነው ኮንሲስተንትሊ። መቼ ነው የሚከፍላችሁ? 1000 ሰብስክራይበር ግድ ነው። ከዚህ 4000 ሰዓት ደግሞ ሊታይላችሁ ይገባል። ከዚያ በኋላ ነው አፕላይ የምታደርጉት ለፕሮግራሙ ማለት ነው። ስለ ዩቲዩብ በስፋት ስለሚወራ ታውቁታላችሁ ብዬ አስባለሁ። ዩቲዩብም ላይ ገብታችሁ በደንብ መስራትና ብዙ ገንዘብ ጀነሬት ማድረግ ትችላላችሁ። ይሄ ምንም ሰዓት የሚፈልግ አይደለም፣ ብዙ ዛዛታ የሚፈልግ አይደለም፣ እጅግ በጣም ቀላል ስራ ነው። ከዚያ ደግሞ አሁን ላይ ብዙ ሰዎች ያልባነኑበት በጣም ታዋቂ ሰዎችም ኢቭን እየሰሩበት ያለ በጣም ታዋቂ ሰዎች ብዙ ቪው የሚያገኙ ሰዎች ግን ገንዘብ እንዴት መስራት እንዳለባቸው ያልባነኑ ሰዎች አሉ። እሱም ቲክቶክ ላይ ገንዘብ ጀነሬት ማድረግ ይቻላል። በምን መንገድ ካላችሁኝ ያው የተለያዩ መንገዶች አሉ። እኔ አንዱን ነው የማሳያችሁ። ቲክቶክ እንግዲህ ክሬተር ሪዋርድ የሚባል አዲስ ፕሮግራም አለው። ኢትዮጵያ ውስጥ አይሰራም። ይሄ የተለያዩ ትንሽ 7-8 ሀገሮች ላይ ብቻ ነው የሚሰራው። ለምሳሌ አሜሪካ ላይ፣ ጀርመን ላይ፣ ኢጣሊ ላይ
እንደዚህ ካናዳ ምናምን እነዚህ ሀገሮች ላይ ነው የሚሰራው። ሁሉም ሀገር ላይ አይሰራም። ኢትዮጵያ ምናምን እንደዚህ ብዙ አልተመረጠችም። 7 ወይንም 8 ሀገሮች ብቻ ናቸው እነዚያ የሚሰራባቸው ማለት ነው። እናንተ ቲክቶክ ከፍታችሁ እንግዲህ ስትከፍቱ መጀመሪያ አከፋፈት የራሱን የቻለ ስቴፕ አለው። እኔ እሰራበታለሁ፣ ቪዲዮ እሰራበታለሁኝ። ያው ዛሬ ሃይላይትሊ እንዲከላይ ልንገራችሁ ሞቲቭ እንዲኖራችሁ። አገር ቀይራችሁ ነው የምትከፍቱት። ለምሳሌ ኢትዮጵያ የሚለውን እነዚህ ከሰባቱ አንዱን ሀገር ተጠቅማችሁ ነው ሳይን አፕ የምታደርጉት። ካረጋችሁ በኋላ እንግዲህ ቪዲዮዎች መልቀቅ ነው። ከዚያም VPN ምናምን ልትጠቀሙ ትችላላችሁ። ቪዲዮ አፕሎድ ስታደርጉ ስትጭኑ ስትጠቀሙ ማለት ነው። ያንን ቲክቶክ ኢሜይል ነው የምትጠቀሙት። በስልክ ቁጥር አይከፈትም፣ በኢሜይላችሁ ነው የምትከፍቱት። ከዚያ ከከፈታችሁ በኋላ ግዴታ 100,000 ቪው በ30 ቀን ባለፉት 30 ቀን ውስጥ 100,000 ቪው እና 10,000 ፎሎወር ያስፈልጋችኋል። ልክ እነዚህ ሁለቱን ካሟላችሁ በኋላ ሞኔታይዜሽን ትጠይቃላችሁ ማለት ነው። ከዚያ ቲክቶክ ሞኔታይዜሽንን ይቀበላችኋል። ከተቀበላችሁ በኋላ በ1000 ቪው ይከፍላችኋል ማለት ነው። ዘን ቪዲዮዎቹ ከ15 ሰከንድ እስከ 10 ደቂቃ ምናምን እንደዚህ መሆን አለባቸው። አንዳንዴ የራሱ የሆነ ህግ አለው። እሱን ካላሟላችሁ ላይከፍላችሁ ይችላል። እኔስ ግን አብዛኞቹ ቪዲዮዎች የሚያስከፍሉ ናቸው። ምንም ችግር የለም እና በዚያ መሰረት ገንዘብ ጀነሬት ማድረግ ትችላላችሁ። በተለይ ብዙ ቪው የሚታይላችሁ ሰዎች፣ የተለያዩ ስኪሎች ያሏችሁ፣ አቅም ያላችሁ ሰዎች ይሄን በቀላሉ ትጠቀሙበት ትችላላችሁ። ምናልባት እንደ ቻሌንጅ ካነሳን አንደኛ ሪኳየር ኮንሲስተንት የሆነ እና በጣም ኳሊቲ ያላችሁ ቪዲዮዎችን መልቀቅ ይኖርባችኋል። ለምሳሌ አንዴ ሞቅ ሲላችሁ መልቀቅ ሲደብራችሁ መተው ከሆነ ያን ያክል ብዙ ከባድ ነው። በቃ ኮንሲስተንትሊ መስራት ይኖርባችኋል። ስለዚህ እነዚህ የጠቀስናቸው 6ቱ ዌብሳይቶች ወይንም ፕላትፎርሞች በጣም ብዙ ገንዘብ እየተሰራባቸው ያሉ፣ በጣም ብዙ ብር እየተሰራባቸው እየታፈሰባቸው ያሉ 6 ወይንም ፕላትፎርሞች ናቸው ወይንም ዌብሳይቶች ናቸው ማለት ነው። ከ6ቱ መቼም እናንተ አንዱን መምረጥ ይኖርባችኋል። ሌሎች 2-3ቱን ብትሰሩ ችግር የለውም፣ ግን ሚኒመም አንድ መምረጥ አለባችሁ። እኔ ምሳሌ ዩቲዩብን መርጬ ቲክቶክን መርጬ እየተንቀሳቀስኩኝ ነው ምሳሌ ማለት ነው። እናንተ አንዱን መምረጥ አለባችሁ። እንግዲህ ቁጭ ካላችሁ ምንም የምታገኙት ትርፍ የለም። ስትንቀሳቀሱ ስትሰሩ ብዙ ነገር እያወቃችሁ ራሳችሁን አፕግሬድ እያደረጋችሁ ግን የተሻለ ደረጃ ላይ መድረስ ትችላላችሁ። በጣም ግልጽ እንዳደረግኩት ተስፋ አደርጋለሁ። አብራችሁን ስለቆያችሁ አመሰግናለሁ። በሌላ ቪዲዮ እስክንገናኝ መልካም ጊዜ